ይህ የምታዩት ሐውልት ዝም ብሎ የድንጋይ ክምር አይደለም። በመቶዎች የሚቆጠሩ የውጭ ሀገር ዜጎች ለኢትዮጵያ ሲሉ ደማቸውን ያፈሰሱበት፣ የዓለም ሀያላን መንግስታት የተገረሙበትና የኢትዮጵያ ጀግኖች ታሪክ የለወጠ የድል ምልክት ነው። ለመሆኑ ከዚህ ሐውልት ጀርባ ያለው ምስጢር ያውቃሉን? እስከ መጨረሻው ተከታተሉ። በሶማሌ ክልል ጅጅጋ ከተማ አቅራቢያ የሚገኝ ታዋቂ ተራራ ነው። ቦታው ወደ ሐረርና ወደ መካከለኛው የሀገሪቱ ክፍል ለመግባት ቁልፍ መተላለፊያ በመሆኑ ወታደራዊና ኢኮኖሚያዊ ጠቀሜታው ከፍተኛ ነው። ካራማራ ይህ ስም ለኢትዮጵያውያን የኩራትና የጀግንነት ተምሳሌት ነው። ታሪካዊ ጦርነት የተደረገው ከማን ጋር ነበር? ለምንስ ተቀሰቀሰ? የካራማራ ጦርነት የተደረገው በኢትዮጵያና በሶማሌ መንግስት መካከል ነበር። በወቅቱ ሶማሌን ይመሩ የነበሩት ፕሬዝዳንት ታላቋን ሶማሌን ለመመስረት በሚል ህልም የኢትዮጵያን ግዛት ወረሩ። በ1969 ዓ.ም አጋማሽ ላይ የሶማሌ ጦር የኢትዮጵያን ድንበር ጥሶ በመግባት ኦጋዴን ሰፊ ግዛት ተቆጣጠረ። ይህም የኢትዮጵያ ሉዓላዊነት አደጋ ላይ የጣለ ወረራ ነበር። በካራማራ ጦርነት ወቅት የሶማሌ ፕሬዝዳንት መሐመድ ዚያድ ባሬ ይባሉ ነበር። ስለሳቸውና በጦርነቱ ወቅት ስለነበራቸው ሚና ዋና ነጥቦችን ነው። ዚያድ ባሬም በ1961 ዓ.ም ወይም ደግሞ 1969 ወታደራዊ መፈንቅለ መንግስት ስልጣን የያዙ ሲሆን ሀገሪቱን ለ22 ዓመታት አስተዳድረዋል። ራሳቸውን ጓድ ብለው ይጠሩ ነበር። የዚያድ ባሬ ዋነኛ ዓላማ በምስራቅ አፍሪካ የሚገኙ ሶማሊኛ ተናጋሪዎች ማህበረሰቦችን በኢትዮጵያ፣ በኬንያና በጅቡቲ የሚኖሩትን በአንድ ጥላ ስር ሰብስቦ ታላቋ ሶማሌን የመመስረት ነበር። ለካራማራ ጦርነት መነሻው ይኸው የኢትዮጵያን ግዛት ኦጋዴንን የመውረር እቅዳቸው ነው። በ1969 ዓ.ም አጋማሽ ላይ የኢትዮጵያ መንግስት ደርግ በውስጥ ፖለቲካዊ አለመረጋጋት ላይ መሆኑን እንደ መልካም አጋጣሚ በመቁጠር ዚያድ ባሬን የሶማሌ መደበኛ ጦር ወደ ኢትዮጵያ እንዲገባ ትዕዛዝ ሰጡ። መጀመሪያ ላይ ሰፊ ግዛቶችን መቆጣጠር ችለው ነበር። የካራማራ ጦርነት የሁለት ጎረቤት ሀገሮች ግጭት ብቻ አልነበር። በስተጀርባው የዓለም ሀያላን እጆች አሉበት። ለመሆኑ በጦርነቱ ወቅት ሶማሌን ማን አግዟት ነበር? የሚገርመው ታሪክ ጦርነቱ ከመጀመሩ በፊት ሶቪየት ህብረት የሶማሌ ዋነኛ ወዳጅ ነበረች። ነገር ግን ጦርነቱ ሲቀሰቀስ ሶቪየቶች ኢትዮጵያን መረጡ። በዚህ ጊዜ ዚያድ ባሬ ፊታቸውን ወደ ምዕራባውያን ወደ አረብ ሀገሮች አዞሩ። የሶማሌ ዋነኛ ደጋፊዎች የአረብ ሀገራት ነበሩ። በተለይ ግብጽ፣ ሳውዲ አረቢያና ኢራቅ ለዚያድ ባሬ መንግስት የገንዘብ፣ የጦር መሳሪያና የዲፕሎማሲ ድጋፍ አድርገዋል። ይህ የሆነው ሶማሌ የአረብ ሊግ አባል በመሆኗ በወቅቱ ከነበረው ቀዝቃዛ ጦርነት ፖለቲካዊ ጋር ተያይዞ ነው። አሜሪካና አንዳንድ የምዕራብ አውሮፓ ሀገራት ለሶማሌ ግልጽ የሆነ ወታደራዊ እርዳታ ባይሰጡም በድብቅና በሌሎች ሀገራት በኩል የጦር መሳሪያ እንዲደርሳት አድርገዋል። ዓላማቸው በኢትዮጵያ በኩል እየተስፋፋ የመጣውን የኮሙኒዝም ተጽዕኖ ለመግታት ነበር። በታሪካዊ የካራማራ ድል ጀርባ የነበሩት የኢትዮጵያ የልብ ወዳጆች እነማን ነበሩ? እነሱን ደግሞ እንመለከታለን። ኢትዮጵያ ብቻዋን አልነበረችም። በታሪካዊ የካራማራ ድል ጀርባ የሶቪየት ህብረት ለኢትዮጵያ ዋነኛ የጦር መሳሪያ አቅራቢ ነበረች። እጅግ ዘመናዊ የነበሩትን ቲ-54፣ ቲ-55 ታንኮች፣ ቢኤም የሮኬት ማስወንጨፊያና የሚግ ተዋጊዎች አውሮፕላኖችን በፍጥነት በማቅረብ የኢትዮጵያን የመከላከያ አቅም ገንብተዋል። የኩባ ድጋፍ በታሪክ የማይረሳ ነው። ፕሬዚዳንት ፊደል ካስትሮ ከ15000 በላይ የተመረጡና የሰለጠኑ ወታደሮችን ወደ ኢትዮጵያ ልከዋል። ኩባ ወታደሮች በጦር ግንባር ከኢትዮጵያን ጀግኖች ጋር አብረው ተዋግተዋል፣ ደማቸውንም አፍስሰዋል። ሌላኛዋ የኢትዮጵያ ወዳጅ ደቡብ የመን ነበረች። የመን ወደ
2000 የሚጠጉ ወታደሮቿን በመላክ በታንክ በመሳሰሉ ዘርፎች ድጋፍ አድርጋለች። ከውጭ ድጋፍ ባሻገር ትልቁን ድርሻ የወሰዱት የኢትዮጵያ ሕዝብ ነው። በመቶ ሺዎች የሚቆጠሩ እናቶችና አባቶች እናት ሀገር ወይም ሞት በሚል ጥሪ በመሰለፍ ለሉዓላዊነታቸው ተዋግተዋል። የኩባና የየመን ወታደሮች ወደ ኢትዮጵያ የመጡት በወቅቱ በነበረው ዓለም አቀፍ ፖለቲካዊ ትብብርና በዲፕሎማሲያዊ ጥረት ነው። ሂደቱ እንዴት እንደነበረ ደግሞ ነው። የደርግ መንግስት ከምዕራባውያን በተለይ ከአሜሪካ ጋር የነበረውን ግንኙነት አቋርጦ ወደ ሶቪየት ህብረት ፊቱን አዙሮ ነበር። የሶቪየት ህብረት መሪዎች ኢትዮጵያን በሶሻሊስት ጎራ ውስጥ ለማቆየት ወሰኑ። በዚህም ምክንያት የሶቪየት ህብረት የጦር መሳሪያ ስታቀርብ የቅርብ ወዳጆቿ የሆኑት ኩባ እና ደቡብ የመን ደግሞ ወታደራዊ ኃይልን እንዲልኩ ተደረገ። የኩባ መሪ ፊደል ካስትሮ ለኢትዮጵያ ልዩ ፍቅር፣ ክብር ነበራቸው። አብዮታዊ አንድነት በሚል መርህ ወታደሮቹን ለመላክ ወሰኑ። የኩባ ወታደሮች በባህርና በአየር ወደ ኢትዮጵያ መጡ። እነዚህ ወታደሮች በዘመናዊ ታንክና አውሮፕላን አጠቃቀም ላይ ከፍተኛ ስልጠና የነበራቸው ነበሩ። በወቅቱ የነበረችው የደቡብ የየመን ህዝባዊ ዲሞክራሲያዊ ሪፐብሊክ ማለት ነው ልክ እንደ ኢትዮጵያ ሶሻሊስት ነበረች። የመን የላከቻቸው ወታደሮች ደግሞ በተለይ በታንክ ጦርነትና በመድፍ ተኳሽነት ከፍተኛ እገዛ አድርገዋል። የእነዚህ ወታደሮች ወደ ኢትዮጵያ መምጣት በዋናነት የተሳለጠው በሚከተሉት አካላት ነበር። ሶቪየት ህብረት ወታደሮቹ የሚጠቀሙባቸውን ዘመናዊ ታንኮች፣ አውሮፕላኖችና ሌሎች የጦር መሳሪያዎችን ያቀረበች እሷ ነች። እንዲሁም ወታደሮቹ ከኩባ ወደ ኢትዮጵያ እንዲጓጓዙ በትራንስፖርት ትልቁ ሚና ተጫውታለች። በወቅቱ የነበሩት የኢትዮጵያ ባለስልጣናት ወደ ሃቫና ወይም ደግሞ ኩባና ሞስኮ ሩሲያ በመጓዝ የወታደራዊ ድጋፍ ስምምነቶችን ፈርመዋል። የኢትዮጵያ አየር መንገድና የባህር ትራንስፖርት ድርጅትን በከፊል ወታደሮችን፣ ቁሳቁሶችን በማጓጓዝ ረገድ ተሳትፈዋል። የካቲት 1970 ዓ.ም ወሳኙ የመልሶ ማጥቃት ዘመቻ ተጀመረ። የኢትዮጵያና የኩባ ጦር በካራማራ ተራራ ላይ የመሸገውን የጠላት ጦር በከባድ መሳሪያና በአየር ኃይል በመደብደብ አይቀጡ ቅጣት ቀጡት። በተለይ የኩባ ታንኮችና አብራሪዎች በጦርነቱ የመጨረሻው ምዕራፍ ላይ የኃይል ሚዛኑ ወደ ኢትዮጵያ እንዲያዘነብል አድርገዋል። የካቲት 26 ቀን 1970 ዓ.ም ካራማራ ነፃ ወጣች። የጠላት ጦሩም ተሸንፎ ከኢትዮጵያ መሬት ወጣ ማለት ነው። በካራማራ ጦርነት የደረሰው ሽንፈት ለዚያድ ባሬን ውድቀት መጀመሪያ ነበር። ጦርነቱ የሀገሪቱን ኢኮኖሚ በማዳከምና በሰራዊቱ ውስጥ ቅሬታ በመፍጠሩ በሀገሪቱ የእርስ በርስ ጦርነት እንዲቀሰቀስ ምክንያት ሆኗል። በመጨረሻም ከስልጣን ተወግደው ወደ ናይጄሪያ ተሰደዱ። እዚያውም በ1987 ዓ.ም ወይም ደግሞ በ1995 ህይወታቸው አለፈ ማለት ነው ዚያድ ባሬ።
የካራማራ ድል የኢትዮጵያ ጀግኖችና የወዳጆቿ የጋራ ውጤት ነው። ዛሬም በአዲስ አበባ የሚገኘው የኢትዮጵያ ኩባ ወዳጅነት መታሰቢያ ሐውልት ለዚህ ታሪካዊ ትብብር ምስክር ሆኖ ቆሟል። ሐውልቱ የተሰራው በ1981 ዓመተ ምህረት እንደ አውሮፓውያን አቆጣጠር በ1989 ዓመተ ምህረት ነው። ይህ ወቅት የካራማራ ድል 11ኛ ዓመት የሚታሰብበትና በኢትዮጵያ ኩባ መካከል ያለው ዲፕሎማሲያዊ ግንኙነት ጠንካራ የነበረበት ጊዜ ነበር። ሐውልቱን የገነባው የኢትዮጵያ መንግስት ሲሆን ንድፍና ጥበባዊ ስራውን የሰሩት ግን የሰሜን ኮሪያ የጥበብ ባለሙያዎች ናቸው። በወቅቱ የነበረው የደርግ መንግስት ከሰሜን ኮሪያ ጋር በነበረው ጥብቅ ግንኙነት ምክንያት ሐውልቶቹ በኮሪያን ጥበብና ቴክኒክ እንዲሰሩ ይደረግ ነበር። ሐውልቱ በታላቅ ስነ ስርዓት ሲመራ በክብር እንግድነት የተገኙት ፕሬዝዳንት መንግስቱ ኃይለማርያም የኢትዮጵያ ፕሬዝዳንት ሆነው ሐውልቱን መርቀዋል። በጦርነቱ ወቅት ለፈሰሰው የኩባውያን ደም ክብር ለመስጠት ከኩባ መንግስት የተወከሉ ከፍተኛ ልዑካን ተገኝተዋል።
በጦርነቱ ላይ ቀጥተኛ ተሳትፎ የነበራቸው የኢትዮጵያና የኩባ ጄኔራሎች በምረቃው ላይ ተገኝተዋል። ሐውልቱ ላይ በካራማራ ጦርነቱ ወቅት ለኢትዮጵያ ሉዓላዊነት ሲሉ ሕይወታቸውን የሰጡ 163 የኩባ ወታደሮች ስምና ፎቶግራፍ በትልቁ ተቀርጾ ይገኛል። ይህም ለሁለቱ ሀገራት ደማዊ ወዳጅነት እንደ ትልቅ ምስክር ተደርጎ ይቆጠራል። ሐውልቱ በአሁኑ ሰዓት በአዲስ አበባ ከተማ በጥቁር አንበሳ ሆስፒታል ፊት ለፊት ቸርችል ጎዳና ማብቂያ ላይ ይገኛል።